ከሐራምቤ ሬዲዮ 98.7 የሚያዝያ 8 2018 የሰዓቱን ዜና ይዘን ቀርበናል። ልንነግራችሁ ካሰናዳንላችሁ ዜናዎች መካከል ዋናዎቹን እናስቀድም። ሌተናል ጀነራል ታደሰ ወረደ ከህወሓት የቀረበላቸውን የስልጣን አትቀበል ጫና ውድቅ ማድረጋቸውን ስለመግለጻቸው፣ ቴዲ አፍሮ 33 ሚሊዮን ብር በመመለስ ከሰዋሰው ጋር ያለውን ውል ስለማቋረጡ ከሀገር ቤት፣ ቱርክ F-16 ተዋጊ ጀቶችን በሶማሊያ ሞቃዲሾ ማስፈሯ ስለመሰማቱ ከአፍሪካ፣ ፕሬዝዳንቱ ኢራንን ለማንበርከክ የሚደረግ ሙከራ እንደሚከሽፍ ስለመግለጻቸው ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ተንሳይ አበበ አስደምጣችኋለሁ። ሌተናል ጀነራል ታደሰ ወረደ የስልጣን ዘመናቸው እንዳይራዘም ከህወሓት የቀረበላቸውን ግፊት ውድቅ ማድረጋቸውን ገለጹ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ዘመናቸው እንዳይራዘም ከህወሓት የቀረበላቸውን ግፊት ውድቅ ማድረጋቸውን አስታውቀዋል። ጀነራሉ ድርጅቱ ተተኪ አመራር ባለማቅረቡ ክልሉ የአመራር ክፍተት እንዳይገጥመው በኃላፊነት ለመቀጠል መገደዳቸውን ገልጸዋል። ህወሓት በበኩሉ የጀነራል ታደሰ የስልጣን መራዘም የፌዴራል መንግስት የተናጠል ውሳኔ ነው በሚል ተቃውሞውን አሰምቷል። ጀነራል ታደሰ ግን በህወሓት አመራሮች ዘንድ የሚታየውን አካሄድ በመተቸት አሁን ቅድሚያ የሚሰጠው የስልጣን ሹኩቻ ሳይሆን ተፈናቃዮችን መመለስና ግዛትን ማስከበር መሆኑን በመጥቀስ ከፌዴራል መንግስት ጋር በበጀትና ልማት ዙሪያ ስምምነት ላይ መድረሳቸውን አስረድተዋል። በአማራ ክልል መጠለያ ጣቢያዎች የሚገኙ ተፈናቃዮች በምግብ እጦት መቸገራቸውን ገለጹ። እርዳታም ካገኙም 2 ወራት እንዳለፋቸውም ተናግረዋል። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በተለያዩ መጠለያ ጣቢያዎች የሚገኙ የሀገር ውስጥ ተፈናቃዮች በነዳጅ እጥረት ሳቢያ ወርሃዊ የምግብ እርዳታ ከቆመ 2 ወራት ማስቆጠሩን በመግለጽ የድረሱልን ጥሪ አሰምተዋል። በሁለቱም ዞኖች ከ60 ሺህ በላይ ተፈናቃዮች የሚገኙ ሲሆን ባለፉት 2 ወራት ቀለብ እንዳልተሰፈረላቸው ተናግረዋል። ተፈናቃዮቹ እንደሚሉት አሁን ላይ በነዳጅ ምክንያት ተባለ እንጂ እርዳታው ከዚህ በፊት በ3-4 ወር ቆይቶ መምጣት ከጀመረ ሰነባብቷል ብለዋል። የአማራ ክልል አደጋ መከላከልና ስራ አመራር ኮሚሽን በበኩሉ በነዳጅ እጥረት ምክንያት የተወሰነ መዘግየት ቢኖርም እርዳታው የደረሰ መሆኑን አስታውቋል። ዘገባው የጀርመን ድምጽ ነው። ቴዲ አፍሮ 33 ሚሊዮን ብር በመመለስ ከሰዋሰው ጋር ያለውን ውል አቋረጠ። በዛሬው ዕለት 6ኛ የሙዚቃ አልበሙን ለአድማጮች የሚያደርሰው ታዋቂው ድምጻዊ ቴዎድሮስ ካሳሁን 33 ሚሊዮን ብር በመመለስ ከአሳታሚ ሰዋሰው መልቲሚዲያ ጋር የነበረውን የ4 ዓመት የውል ስምምነት በይፋ ማቋረጡ ተረጋግጧል። ውሉን ለማደስ በተደረገው ድርድር ላይ በሁለቱ ወገኖች መካከል ስምምነት ባለመድረሱ ምክንያት አልበሙ ሳይዘገይ እንዲወጣ ሁለቱም ወገኖች ውሉን በስምምነት ለማፍረስ ወስነዋል። ውሉ በተፈረመበት ወቅት ሰዋሰው ለቴዲ በአጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ የነበረ ሲሆን ድምጻዊው በወቅቱ ግማሹን ማለትም 25 ሚሊዮን ብር ተቀብሎ ነበር ተብሏል። ውሉ በመቋረጡ ምክንያት ቴዲ አፍሮ ቀደም ብሎ የወሰደውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር በማስላት በድምሩ 33 ሚሊዮን ብር ለሰዋሰው መልቲሚዲያ መመለሱን ስራ አስኪያጁ አቶ ሀብቱ ነጋሽ አረጋግጠዋል። የቴዲ አፍሮ አዲሱ ኢትዮሪካ የተሰኘው አልበም ዛሬ ሐሙስ ሚያዝያ 8 ቀን ከቀኑ 8 ሰዓት ጀምሮ በራሱ በድምጻዊ የዩቲዩብ ቻናልና በሌሎች አማራጮች ለህዝብ እንደሚለቀቅ ተገልጿል። አድማጮቻችን ዜናዎቹን ያደመጣችሁ የምትገኙት ከሐራምቤ ሬዲዮ 98.7 ነው። አሁን ደግሞ ከአህጉራችን አፍሪካ ወደ ያዝናቸው ዜናዎች እናልፋለን። ቱርክ F-16 ተዋጊ ጀቶችን በሶማሊያ ሞቃዲሾ ማስፈሯ ተሰማ። የሶማሊያ ፌዴራል መንግስት የግዛት ቁጥጥሩን ለማጠናከርና እያደገ የመጣውን የክልሎች ተቋሙ ለመመከት በሚንቀሳቀስበት በዚህ ወቅት ቱርክ F-16 ተዋጊ ጀቶችን ሞቃዲሾ ላይ ማስፈሯ ተገልጿል። ቱርክ ለሀገሪቱ የምታደርገውን ወታደራዊ ድጋፍ በከፍተኛ ሁኔታ ማሳደጓም ነው ይፋ የሆነው። ወታደራዊ ድጋፉ በአዴን ዓለም አቀፍ አውሮፕላን ማረፊያ ለተዋጊ ጀቶች የሚሆን ልዩ የመጠለያና የጥገና ተቋማት ግንባታን ጨምሮ ለወራት የተከናወኑ የመሰረተ ልማት ማሻሻያዎችን ተከትሎ የመጣ መሆኑን የጋርዌ የዜና አገልግሎት ዘግቧል። የቱርክ ባለስልጣናት እንደገለጹት አውሮፕላኖቹ በአልሸባብ ላይ የሚደረገውን የጸረ ሽብር ዘመቻ ለማጠናከርና በተለይም በሶማሊያ የባህር ዳርቻ እየተካሄደ ያለውን የነዳጅ ፍለጋ ስራ ተከትሎ የባህር ላይ ደህንነትን ለመመከት የታለሙ ናቸው። የሶማሊያ መከላከያ ሚኒስቴር አህመድ ሙአሊም ፊቂ በቅርቡ በሰጡት መግለጫ ብሔራዊ ጦር የፌዴራል መመሪያዎችን የሚጥሱ የክልል አስተዳደሮችን ከእንግዲህ እንደማይታገስ አስታውቀዋል።
ኤርትራና ግብጽ የሁለትዮሽ ትብብራቸውን ለማጠናከር ውይይት ማድረጋቸው ተሰማ። የኤርትራ ከፍተኛ የልዑካን ቡድን በካይሮ ከግብጽ ባለስልጣናት ጋር በሁለቱ ሀገራት መካከል ያለውን የኢኮኖሚ ትብብር ለማጠናከር ያለመ ውይይት ማድረጉ ተሰምቷል። የኤርትራ የማህበራዊ መረጃ ሚኒስቴር የማነ ገብረ መስቀል በኤክስ ገጻቸው ላይ ባሰፈሩት መረጃ ውይይቱ በንግድ በኢንቨስትመንትና በሰፊ የኢኮኖሚ ግንኙነቶች ላይ ያተኮረ ነው ብለዋል። ይህም በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ይበልጥ ለማጠናከር የተደረገ ያለውን ጥረት የሚያሳይ ስለመሆኑም ጠቁመዋል። የኤርትራ የልዑካን ቡድን ለ3 ቀናት በሚያደርገው ይፋዊ የስራ ጉብኝት ከተጨማሪ የግብጽ ሚኒስቴሮችና የንግድ ዘርፍ መሪዎች ጋር በመገናኘት በሌሎች የትብብር መስኮች ላይ እንደሚመክር ተገልጿል። ባለፈው ዓመት ጥቅምት ወር ላይ በካይሮ በተካሄደ ከፍተኛ ደረጃ ውይይት ፕሬዚዳንት አብዱል ፈታህ አልሲሲና ፕሬዚዳንት ኢሳያስ አፈወርቂ በቀጠናዊ ሁኔታዎች በቀይ ባህር መስመር አስፈላጊነትና በአፍሪካ ቀንድ ባሉ ጂኦፖለቲካዊ ለውጦች ላይ መምከራቸው ይታወሳል። ግብጽ በዚያን ወቅት ለኤርትራ ሉዓላዊነትና ግዛት አንድነት ያላትን ድጋፍ በድጋሚ ያረጋገጠች ሲሆን ይህም በሁለቱ ሀገራት መካከል እየተጠናከረ የመጣውን የፖለቲካ ትስስርና ጥምረት የሚያሳይ መሆኑ ይነገራል። ወደ ዓለም አቀፍ ዜና ስናልፍ ፕሬዚዳንቱ ኢራንን ለማንበርከክ የሚደረግ ሙከራ እንደሚከሽፍ ገለጹ። የኢራኑ ፕሬዚዳንት መስዑድ ፔዜሽኪያን አሜሪካና እስራኤል ሀገራቸውን በኃይል ለማንበርከክ የሚያደርጉት ጥረት እንደማይሳካ ገለጹ። ሆኖም ኢራን ጦርነት እንደማትሻና ሁልጊዜም ለገንቢ ውይይት ዝግጁ መሆኗንም አረጋግጠዋል። ይህ የፕሬዚዳንቱ ንግግር የተሰማው ዶናልድ ትራምፕ በኢራንና በአሜሪካ መካከል በፓኪስታን ንግግር ይጀምራል ካሉ በኋላ ቢሆንም ቴህራን ግን እስካሁን ስለተባለው ንግግር ይፋዊ ምላሽ አልሰጠችም። አድማጮቻችን ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። ሌተናል ጄኔራል ታደሰ ወረደ ከህወሓት የቀረበላቸውን የስልጣን አትቀበል ጫና ውድቅ ማድረጋቸውን ስለመግለጻቸው፣ ቴዲ አፍሮ 33 ሚሊዮን ብር በመመለስ ከሰዋሰው ጋር ያለውን ውል ስለማቋረጡ ከሀገር ቤት፣ ቱርክ ኤፍ-16 ተዋጊ ጀቶችን በሶማሊያ ሞቃዲሾ ማስፈሯ ስለመሰማቱ ከአፍሪካ፣ ፕሬዚዳንቱ ኢራንን ለማንበርከክ የሚደረግ ሙከራ እንደሚከሽፍ ስለመግለጻቸው ከዓለም አቀፍ። አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ከዜናዎቹ ጋር ትንሳኤ አበበ ነበርኩ። ከቀሪ የሀራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።